እሱይ እንኳን ሞተ ዲናኒ ለምን እንደዚህ ያልኩ ምናምን ልትሉ ትችላላችሁ። ስሙኝና ከዛ ራሳችሁ ለምን እንዲህ እንዳልኩ ይገባችኋል። ስሙ ቢሊ ይባላል። እድሜው 44 ነበር ይህ ታሪክ ሲጀምር። የቢሊ ትልቁ ችግሩ በጣም ይናደዳል። ስሜቱን መቆጣጠር በጭራሽ አይችልም። አጠገቡም ከሆናችሁ ይጠልዛችኋል። ብዙ ጊዜም እስር ቤት ታስሮ ያውቃል። ለአንዳንድ ሰው ግን እስር ቤት በቃ ዝም ብሎ ገብቶ መውጣት ነው እንጂ መለወጥ አይደለም። ለቢሊም እንደዛው ነው። ጭራሹ ሊሆነ ሰዓት አደንዛዥ እጽ መጠቀም ይጀምራል እና ጊዜውም 2017 ነበር እንደ ፈረንጆች አቆጣጠር። እሱም ደግሞ የፍቅረኛው ቤት ነበር። አደንዛዥ እጽም ተጠቅሟል፣ ግን ለሱ በቂ አልነበረም። ተጨማሪ አደንዛዥ እጽ ለመጠቀም አስበው ሊያገኘው ግን አልቻለም። ቤት ውስጥ ያንን እጽ እንዲህም ብሎ አሰበ፣ ይህን አደንዛዥ እጽ የደበቀችብኝ ፍቅረኛ ነቻል። እሷም እንዳልሰረቀች ለማስረዳት ሞከረች፣ ግን አልሰማትም። ጭራሽ ሁሉ እሷን መደብደብ ይጀምራል። አምጪ ብሎ በጠርሙስ ይመታታል። እሷ መሬት ላይ ተዘራም፣ እሱ የእሷን መኪና ይዞ ተጎድታ እንደዛ ጥሏት ይሄዳል። አሊሻም ካለችበት እንደምንም ብላ አገግማ ተነስታ ታክሲ ትጠራና ሆስፒታል እንዲወስዷት ታደርጋለች። ሆስፒታልም ትንሽ ሕክምና እንዳገኘች ፖሊስ ጋር ደወለች። ፖሊስ ሲመጣም ምን እንዳደረጋት እያንዳንዱ ነገር ተናገረች። መኪናዋንም እንደወሰደ እንዲሁም ክስ መክፈት እንደምፈልግም ጭምር ተናገረች። ከቀናቶች በኋላ ተሻላት። ወደ ቤት መመለስ ግን አልፈለገችም። ምክንያቱም ቢሊ ምን ያክል ክፉ እንደሆነ ታውቃለች። ቤት መጥቶ ጥቃት ያደርስብኛል ብላ ፈራች። እንደፈራችውም ቢሊ ይህን ነገር ሲሰማ ይናደዳል። እንዴት እኔ ላይ ክስ ትከፍትብኛለች? ደብድቢያት እንደዛ በጠርሙስ ፈንክቻት እንዴት እኔ ላይ ክስ ትከፍትብኛለች? ይህ ሁሉ ነገር አድርጎ የጠበቀው ቢሊ አንተ ጥሩ ሰው የተባረክ እና ድገመኝ እንድትለው ነው የፈለገው። እሷም ደግሞ እሱም ፍራቻ ሌላ ቦታ ሆቴል ውስጥ አልጋ ይዛን የተቀመጠችው። እሱም በራሷ መኪና እሷን ማፈላለግ ይጀምራል። በዚህ በኩል አሊሻ ቤርጎ ወይም ሩም ውስጥ ስትደበቅ ብቻዋን አይደለችም፣ ከጓደኛዋ ጋር ነበረ ከቢሊ የተደበቀችው። ቢሊ ደግሞ ቤትም አድርጎ የት ሆቴል እንዳለች አወቀ። ቀጥ ብሎ ሄዶም አስፈራራት። ይህንን ክስ አንሽልኝ ያለበለዚያ እገልሻለሁ አለ። አሊሻን ሲሰማ ምንም አልመሰላት፣ አላቆምም። ክሱን አላነሳም አለች። ምክንያቱም ምንም መያዣና ማረጋገጫ የላት። ይህንን ሰውዬ አልከሰም ክስን ሰርዣለሁ ካለች ነገ መጥቶ እንደማይደበድባት፣ በዛ ላይ ደግሞ መኪናዋንም ወስዷል። ለእሷ ሴፍቲ ይሄ ትክክል ስላልሆነ ክሱን አላቆም አለች። ቢሊም እናያለን ብሎ ጥሏት ሄደ። ቤቱ ሲደርስ ግን ንዴቱ ባሰበት። በዛ ላይ ወደ እስር ቤት መመለስ አልፈለገም። እናም በይሳ ለምን ሳትመሰክርብኝ አልገላትም ብሎ አሰበ። ከዚህም በኋላ ነው ቢሊ ትልልቅ ስህተቶችን ማጥፋት የሚጀምረው። አሊሻም ደግሞ ከዛ ሆቴል መውጣትና ሌላ ሆቴል መሄድ ነበረባት። እዛ ሆቴል ነው ያለችው። ቢሊም ቀጥ ብሎ ነበር ሄደው ወደ ሆቴሉ። ኳኳ አድርጎ ማን ነው ስትል በሩን ብርግድ አድርጎ ይገባና መሳሪያ ወጥቶ ፍቅረኛው ላይ ይተኩሳል። አሊሻ በእሷ ግን አላቆምም። እሷ ከጓደኛዋ ጋር ነበረች እዛ ሆቴል ውስጥ አላልኳችሁ? ጓደኛዋንም በጥይት ይመታታል። መሞታቸውንም ካረጋገጠ በኋላ አሊሻ መኪናዋን ሰርቆባት ስለነበረ መኪና ተከራይታ ነበር። የተከራየችው መኪና ቁልፍ ይዞ ይወጣል። እየነዳም የሄደው ወደዚች ሴት ነበር። ሜሪ ትባላለች። እቺ ሴት ማነች ካላችሁ አሊሻ ፍቅረኛ ሆና አሁን የገደላት ማለት ነው። ከሷ ጋር ሆኖ እቺ ሜሪ የምትባሏ ደርቦ ሌላ ፍቅረኛ ይዟት ስለነበረ ነው ወደ እሷ ሄደው። ያው በእኛ ሀገር አነጋገር እቺ ሜሪ የምትባሏ ውሽማ ነበረች ማለት ነው። ተደንበ ይዛት አሊሻን ገሎ ወደ ሜሪ ሴት ያደረገውን ነገር ታውቃለች። ኖ ካንተ ጋር አልሄድም ማለት ሲገባት እሺ ብላ ይሄ የሰረቀው መኪና ውስጥ ገባች። እናም ጉዞ ጀመሩ። ጭራሽ ሁሉ መንገድ ሲጠፋበት እሷ ጠቋሚ ሆነች ሜሪ የምትባለው። በዚህ በኩል ቶክሱን ሰምተው ሰዎች ሪፖርት አድርገው ነበረ። ሆቴሉም ሪፖርት አድርጎ ፖሊሶች የነ አሊሻን ሬሳ እየመረመረ ነው። ግን ለነሱ ይሄ ቀላል ምርመራ ነበረ። ምክንያቱም ፍቅረኛዋ ቢሊ እንደነበረ ያውቃሉ። በዛ ላይ ደግሞ ክስም ከፍታበት ስለነበረ መጀመሪያ ተጠርጣሪ ቢሊን አድርገው መፈለግ ጀመሩ። እሱ ሳይያዙ ቀናቶች አለፍ። ዜና ላይ ግን ስለሰረቀው መኪና እየተወራ ነው፣ ስለሱ እየተወራ ነው። ስለዚህ ይሄ መኪና መጠቀም አይችልም፣ በዚህ መኪና ሊያዝ ይችላል ብሎ በማሰብ ሌላ መኪና የሚያገኙበትን መንገድ መፈለግ ጀመሩ። ይሄንም ታዲያ እችን ሴትዮ ያያቷል። እች ሴትም ታዲያ ከስራ ደክሟት እየገባች ነበር። ቢሊና ሜሪም ታዲያ በዚህ በሰረቁት መኪና እችን ሴት መከተል ጀመሩ። የጠረጠረችውም ነገር የለም። እች ሴት ቤቷ ደረሰች። ከመኪናዋም ወርዳ ወደ ውስጥ ወደ ቤቷ ልትገባ እየሄደች ባለችበት ሰዓት ቢሊ ያለምንም ጥያቄ ያለምንም ማስጠንቀቂያ ሽጉጡን ይዞ መጥቶ ተፈሰበት። የመኪናዋንም ቁልፍ ወስዶ ታዲያ መኪናዋን አስነስቶ ከዛ አካባቢ ብን ብሎ ሄደ። ግን እንዳሰቡት ይሄ መኪና ብዙ መንገድ አልወሰዳቸው። ድንገት መንገድ ላይ መኪናው ዶ ብሎ የፊት ጎማ ፈንድቶ መሄጃ ያጣሉ። ቦታውም ደግሞ ጫካን ምናምን የነበረበት ቦታ ስለነበር ዘለው ከመኪና ወጥተው ወደዚህ ጫካ መሮጥ ጀመሩ። ታዲያም ከዚህ ጫካ ሳይወጡ መሸ። እዛው እሳት አቀጣጥለው እዛው ጫካ ውስጥ ምግብ ይዘው ነበረ በቦርሳቸው። እሱን እየበሉ 2 ቀን ቆዩ። እናም በመጨረሻ ከጫካ ውስጥ ወጡ። ቀጣይ ጉዟቸውን ለማድረግ እጅግ
ችግሩ ግን መኪና የላቸው። ትንሽ ግን ወክ እንዳደረጉ የሆነ ቤት ጋር መኪና ቆሟል። ቢልም ሄዶ እንደ ኖርማል ሰው በሩን አንኳኳ። አንድ ምስኪን ሴት ክፍት አደረገች። ገፍትሮ ጣላት። ከኋላ ሜሪ ገባችና እችን ሴት አሰረቻት። እችም ሴት ገና 1 ዓመት ከ6 ወር የሆነው ልጅ ነበራት። ልጇም በዚህ ጋር ማልቀስ ጀመረ። ቢሊም በዚህ ጋር መጮህ ጀመረ። የመኪናው ቁልፍ የታለ እያለ እዛ ቦርሳ ውስጥ ነው ስትል ይህን ቁልፍ ይወስዱና ቢሊ ግን መሳሪያ ያወጣና እችን የ1 ዓመት ከ6 ወር ልጅ ያላትን እናት ይህን መሳሪያም ወደ ልጅየው አላዞረም። ግን ልጅየው እናቱ ስትሞት እያየ ነው። የ1 ዓመት ከ6 ወር ህፃን ልጅ። የመኪናውንም ቁልፍ ደግሞ ይዘው ከሜሪ ጋር ወጡ። ከዛ አካባቢ ያንን መኪና ይዘው ጠፉ። ፖሊስ ግን እስካሁን ሊያገኛቸው አልቻለም በጭራሽ። እነሱም ደግሞ የሰረቁት ትንሽ ብር ነበረ። በሱ ብር ሆቴል ሁሉ ለመከራየት ያስባሉ ሩም ሊይዙ። ግን አንድ ጥሩ ፖሊሶች ያገኙት ነገር ስለ ሜሪ ነው። ብቻውን እንዳልሆነና ከሜሪ ጋር ይሄን ነገር እያደረገ እንደሆነ አወቁ። ጭራሽ ሁሉ የመጀመሪያዋን ቤቷ ላይ የገደሏትን ሴትዮና አሁን የገደሏትን የልጁን እናት እነሱ እንደሆኑ አወቁ። ስለዚህ ለማህበረሰቡ በጣም አስፈሪ ናቸው ብለው ፖሊሶች በየሚዲያው የነሱ ፎቶ ለጥፈው እነዚህን ሰዎች ላየ ለጠቆመ ወረታ እንከፍላለን፣ ወንጀለኞች ናቸው፣ ገዳዮች ናቸው እያለ በሚዲያው ፖሊሶች ማሳወቅ ጀመሩ። ትክክለኛ ፎቶቸውም የቢሊ ይሄን ይመስላል፣ የሜሪ ይሄን ይመስላል። በጊዜውም የተሰራው ትክክለኛ ዜናዎች ይሄን ይመስላሉ። ይህ ሁሉ ነገር ተደርገው ግን እነሱ ያሉበት ቦታ ሊታወቅ አልቻለም እና ማመለጡ ግን የሆነ ቀን ምሽት ቤርጎ ተከራይተው ሜሪ የሚበላ ነገር ለመግዛት ሱፐርማርኬት ሄዳለች። ግን እዛ ሱፐርማርኬት እንደደረሰች መኪናዋም ሪፖርት ተደርጓል ለፖሊስ። በዛ ላይ ፎቶ ኦልሬዲ ፐብሊክሊ ስለተለቀቀ ሻጩ ሲያያት እሷ እንደሆነ አወቀ። ወዲያውም ታዲያ ለፖሊሶች ደወለ። እዚህ ጋር ፖሊሶቹ ያደረጉት ነገር በጣም የሚገርም ነው። እየቀውጡት ወይ ምናምን እያደረጉ አይደለም የመጡት። ይሄ ሪፖርት ደረሳቸው። እሷ ብቻዋን እንደሆነች ስላወቁ ወደ እሱ ትጠቁመናለች ብለው መጥተው ከሩቁ ነው የቆሙት። እሷም ደግሞ ምንም ስላልጠረጠረች ሜሪ መኪናዋን እየነዳች ከሱፐርማርኬቱ ወደ ተከራዩበት ቤርጎ ሄደች። በዚህ ሰዓት ፖሊሶች ቀስ ብለው ከሩቁ እሷን ይከተሏታል። ልክ ግን የገባችበትን ሆቴል ቤርጎ ሲያረጋግጡ ወዲያው ቦታው ተከበበ። በስዋት ቲም ማለት ከፖሊሶች በጣም አደገኞች ናቸው። ልክ እንደ ስፔሻል ፎርስ ናቸው። የሚጠቀሙት መሳሪያ በጣም ዘመናዊ ነው። ብዙ ጊዜ እነሱ የሚመጡት ለትልልቅ ወንጀለኞች ነው እና እነሱ ካሉ አታመልጡ። በእነሱ ነው ይሄ ሆቴል የተከበበው። ግን ቀጥታ አልገቡም። ቢሊ ሜሪ ተከባችኋል፣ ካላችሁበት ክፍል ወይም ሩም ውጡ ይሏቸዋል። ቢልና ሜሪም እጅ መስጠት አልፈለጉም። አንወጣም አሉ። ተውጡ አንወጣም እየተባለ ወደ 2 ሰዓት ከምናምን ፈጀ ክርክራቸው። መጨረሻ ላይ ግግም ስትሉ በሰው ስዋት መጥቶ ድፍት ነው የሚያደርጓችሁ። ግን ያ ከመሆኑ በፊት ቢሊ አንቺ ውጭ ይላታል። ሜሪም እሺ ብላ ተስማምታ ወጣች፣ እጇን ወደ ላይ አርጋ። ወዲያውም ታዲያ ፖሊሶች እሷን ቀጨም ያደርጓታል። አሁን የቀረው ቢሊ ነው፣ መሳሪያ ያለው ከስዋት ቲም ጋር መተኳኮስ በጭራሽ ማይታሰብ ነገር። እናም ይህን መሳሪያ ወደ ራሷ ዞሮና ራሱን ጸጥ አደረገ ማለት ነው። ፍርድ ቤት ቀረበች። ሜሪ ጥፋተኛ ነች አይደለም የሚለውን ታየ። ጥፋተኛ እንደሆነች ተረጋገጠ። እናም እድሜ ልክ ተፈረደባት። ሰሞኑን ላይክ እያደረጋችሁ አይደል? ጭራሽ ረስታችሁታል። ወራፕን ሰብስክራይብ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። በቀጣይ እስከምንገናኝ ቻው።